መሆን ሰላም እንዴት ነሽ? እንዴት ነህ? ሰላም እሺ ቻው በይ በቃ። እሺ እንዴት ነጌች? ምን ሆነ ነው አንፎላ ያረከኝ? ሞ ውሸት አልወድም እኔ ውሸት አልወድም እኔ። ኧረ ጌታ መሆን ግን በስመ አብ የሆነ ነገር ከያዝክ በቃ አትለቅም። እኔ እኮ ነግሬክ ነበረ ጌታን ስላልቻልኩ ነው። በቃ ብቻ ምን ችግር አለ? ደግሞ አንድ ጊዜ ሰው እንደዛ ሲል ኖርማል ነው። 2-3 ጊዜ ቆዩ እኮ ከተገናኘ 6 ወር 7 ወር አይሆንም። አንድ 4 ወር ምናምን ሆነ። አክቹዋሊ የመጀመሪያ ቀን ነገርኩ የሆነ ነገር ነበር። በሁለተኛው ግን 2025 ከገባ ይችሻል አቅም 2025 ደግሞ 6 ወር አለፈው። ኖ ተገናኝተን ነበረ ግን አላወራንም። እኔ እንጃ ትዝ አይለኝ። እኔ አንቺን ኦገስት ላይ ምናምን ነው ያየሁሽ ትዝ የሚለኝ። እኔ 30,000 ፎሎወር ምናምን እያለኝ 30,000 አንቺ ነው ምናምን ሆነሽ እንዲሁም 90 ትገቢያለሽ ምናምን እያልኩ ነበር። 125,000 በጣም አሪፍ ሄደሻል እኮ። አሁን እንደውም ቀነስኩ እኮ 130,000 ገብቼ ነበረ። ሌሎችንም ዋሸሻቸው 5,000 አይ ነው መፖስት አቁሜ ነበር በሆነ ምክንያት አልነበርኩም እና ከዛ ቀነሰ አካውንት። አይ አሪፍ። እኔ ደግሞ በቃ ያኔ የዛሬ 8 ወር ነው 9 ወር ብዙ ውሸት ስትዋሽኝ፣ አይ የምር በቃ አሁን አስበሆን አግኝተኸኝ ፈርም እንደምመስል ወይ ከጥረቷ ከምኗ ከጥረቷ ምናምን እንዳትለኝ ፈርቼ ነው። እና የተወለድሽበት ማንነት አይደል ሊብልሽስ? ሌላ ሰው በአካል ስለሚያቀኝ ለምዶኛል። አንተ ግን ሶሻል ሚዲያ ላይ ስለምታቀኝ እንደዚህ በፊልተር ረዝም ያጥረኝ ምናምን ስለሆነ ፈርቼኝ። ላገባሽ ነው ወይስ ለምንድን ነው? ሌሎች ሰዎች የሚያገቡኝ ሰዎች ታወራብኛለ ላይቭ ላይ የምርሽ። አሁን አንተ ከጋበዝከኝ ግን እንገናኛለን። አለቅሽማ ከጋበዝኩሽ። ኧረ እውነት ትቀልል እንዴ? አለቅሽም ማለት ምን ማለት ነው? እኔ ናቃም ቀልድ በምንድን ነው ማትለቀኘው? ለካ መጠይቅ አለ እንዴ? እኔ ጥቁር ምናምን ይወድልኛል እንዳይሆን ያልሽውን ነገር ጥቁር ይወድልኛል ስትል አሁን ቅድም ጠቁሬ ከስቼ አጥር። አይ ችግር የለም ከጋበዝከኝ ቆንጆ ሆናለሁ። የሌላ አምጥቼ ከየትም አምጥቼ ቆንጆ ችግር ሌላ ሰው አልጋብዝም እንዴ? ቆንጆ ሴት ለምን? በራሷ ኮንፊደንስ ያላት ሌላ እኔም በራሴማ ኮንፊደንስ አለኝ። አንተን ስለማከብር ስለምወድ ብዬ ነው የፈራሁት እንጂ ስለምትወጂ ነው ወይስ ያወራልብኛል ብለሽ? ኧረ እኔ ማንም ሁሉም ሰው ያውቀኛል። በአካል ብዙ ሰው ያውቀኛል። አክቹዋሊ ቲክቶክ ላይ የሚያውቀኝ ሰው አብዛኛው ሰው ያውቀኛል። ለየት የምለው ብዙ ሰው ስለማያውቀኝ። በምን በአካል? አሁን እዚህ ቲክቶክ ላይ እኔ ራሴን በጣም አከብረው። እኔን እኮ የሚያውቁኝ እኮ እንዴት መሰለህ? ላይክ አይተንሽ ነበር ስራ ስለምሰራ እዚህ ሰፈር አይተንሽ ነበር፣ እዚህ ቦታ አይተንሽ ነበር ይሉኛል። እዚህ ነው የምትሰሪ ምናምን ይሉኛል። የምር ግን በቃ ከጋበዝከኝ ጾም ይፈታና ጋብዘኝና እንገናኝ። ጥቁር ሁኜ ቀጭን ሁኜ አጭር ሁኜ አልኩት። አንድ ጉድ ሪዝን ንገሪኝ እስኪ አንቺ የምጋብዝበት። እንዴ ጥሩ ጓደኝነት በቃ ሌላ ምን አለው? ስለምትወደኝ፣ ስለምታከብረኝ፣ ስለምወድ ስለማከብረ ጓደኛ ይሆንሽ አልሆንሽ ምን ይሰራል? እኔ በአሁኑ ሰዓት ጓደኛ ያስፈልግ። ለምን ወይ ቤኪ አሉኝ በቂ ጓደኞች አሉኝ። አይ ካለ ጓደኛ ሁሉም ሰው እኮ ሲፈጠር ጥሩ ቤተሰብ ጥሩ ጓደኛ አለው። አብዛኞቻችን አለን፣ ግን ካሉ ደግሞ የሚበልጥ ሰው ልታገኝ ትችላለህ። አንቺ ትበልጫለሽ? በእርግጠኝነት እበልጣለሁ። በጣም ጥሩ ልብ አለኝ።
በቂ ነው። ሄድ ምናምን ሲያስፈልገኝ ትሰጭኛለሽ? አረሙ አይ አሁን እኔን ብትጋብዘኝ እንዲህ ጥሩ ጓደኛ ሆነልሃል። በቃ ብትጋብዘኝ ይትስኖርማል። በዚህ እኔ የምጋብዝ ለምንድን ነው? በቃ ባለፈው ጋብዥኝ አልከኝ። ለምንድን ነው የምጋብዝ? ከኔ ያኔ ማን ስለምወድሽ ነው ጋብዥኝ ያልኩሽ። እና አሁን ለምን ትጠላኛለ? አዎ አልወድሽም። አሁን አልወድሽም። ለምን? ምን አደረኩ? ውሸታም ነሽ። እኔ ውሸታም ሰው አልወድም። ኧረ እኔ ዋሽቼ አላውቅም። ማለት ለክ ነግሬ ካለውኝ እንትኔ ከግብዣ ወሬ እንውጣ እስኪ። እኔ አልጋብዝሽም። እሺ እንችላለን። በላቸው ጋበዘሽ? አረ በላቸው ጋር እኮ ተገናኝተን አናውቅም። ምን ገኑ እንደዛ ወስደሽ በግፍ ወይ መለስኩለት እኮ የምር ማርያምን። እንዴት ከሱ ወስዳለሁ እኮ ነው እንዴ? በላቸው ደግሞ በአሁኑ ታይም ቢሆን መብት ነው መባል የሚችልበት ነገር ነበር። ግን በፊት ግን ገና አዲስ ጀማሪ ነበር፣ ገና እንደመጣ ነበር ምናምን ሁላ ዝም ብዬ የሰጠኝን ኮይን በብር አስቤ ነው የመለስኩት። ጎበዝ፣ ከእግዚአብሔር ታገኛለሽ። እና አሁን አንቺ ደግሞ እኮ የሚገርም ሲሰጠኝ እንዳትሰጠኝ ያልኩት ነበር። ሪካርድ ነበር ሰምተው ከሆነ ፍቅረኛ ያለሽ ነው? እኔ አይ ፍቅረኛ የለኝም። ላጣብስሽ? ፍቅረኛ ተጣብሶ የሚገኝ ነገር ነው ብለን ወይስ ሞክሪ ነገር ነው? ጥሩ ሀሳብ ነው። ጾም መቼ ነው የሚፈታው? በ5 ዳኒ እና ምን ልጅ አለሽ እንዴ? ልጅስ አለሽ? እኔ በዚህ እድሜ እንዴት ይኖረኛል? ካላገባው ፍቅረኛ ከሌለ እንዴት ይኖረኛል? ምን ይሻላል ጋይስ? ልጋብዛት ወይስ አልጋብዛት? ኖ ኖ ኖ አሳዛኝ ልምሳል እንዴ? እሺ እንዲሉክ አቡዲ እንዴት ናባ? ኖ ኖ ኤቭሪዋን ኖ ነው እንጂ ኖ እንደምን አርገች ወዳጆች እንዳይሆኑ የመጡት አንተ ጋር የስ ሚል አንድ ሰው አየው። ኖ ኖ 2 የስ እንትን ከሰጠች ጋብዛት። አይ እሱም አልፈልግም። ኧረ ሰይድ እውነትህን ነው። ብዙ ሰው አሁን የስ የስ በዛ። እውነት እውነት በቃ ጋብዘን። አንቺ መጋበዙን ትፈልጊዋለሽ? እኔ መጋበዙም ለእኔ እኮ ነው። ግን ደስ የሚለው ግን ወንድ ልጅ ጋብዝ ነው እኮ። አይ አንቺ እኔን ማግኘቱን ትፈልጊዋለሽ ነው። ደስ ይለኛል። ለምን ጠላካለሁ? መጥላት ሳይሆን ትፈልጊያለሽ። አትፈልጊም? እፈልጋለሁ። ለምን ብዬ ማለት ላይክ ስለምፈልግ አይደል ጋብዘኝ አልኩ፣ ላገኝ አልኩ ማለት እንገናኝ አልኩት። በጣም ነው የፈለግሽው? ከመቶ ስንት ፐርሰንት ነው የፈለግሽው? አይ በጣም አይደለም፣ 50%። 50 ከሆነ ይቅርብኝ በቃ። እሱ ነው አንተ ለ50% ኤነርጂ ለምን ሉዝ አደርጋለሁ? ለ50% ለምን ኤነርጂ ሉዝ አደርጋለሁ? አንቺ ድረስ መጥቼ ሌላ 100% ነው
100% ማለት ላይ ብንገናኝ እንገናኛለን፣ ባንገናኝ ይቀራል አይነት ነገር ነው። አዎ በቃ እኮ ለእንደዚህ አይነት በልቶ ውጦ ዝም ለሆነ ሰው ለምን ጋብዛለሁ? አይ እኔ እንኳን ውጦ ዝም የምባል ሴት አይደለም። አይ 100% የሚፈልግ ሌላ አድናቂዎች አሉ፣ እነሱን አልጋብዝም። እሱ ይሆናል 100% ማድነቅ ማለት ላይ ሰብ አድርጌው እንጂ እሺ ሰብ አደርጋለሁ። እኔ ሌላ 100% መጋበዝ የሚፈልግ ሰው ጋብዛለሁ። ችግር በቃ ካልሆነ የጋራ ወዳጃችንን እንትን እንበላ እንፈልግና እኔን 100% አንተ 100% የሚፈልግ በእነሱ እንገናኝ። ለምን ያንቺን ለምን አገኛለሁ? እኔ በቃ ስለምወድ ነው። ረፊ እሺ እንዳንቺ 50% እኮ አይደለም የምጠይቀው እንዴ? እና ታዲያ 50% በላይ ምን ጀስት አስራት በኩራት ወይ እና ደስ ይለኝ ነበር ቢሆን እልካለሁ። ሞልዬ አዎ አይ ይቅርብኝ እንዳልክ በቃ ልወጣ ነው። እሺ እንገናኛለን። እሺ